ፓርት 216 ዶንት ቴል ኤኒዋን ለማንም አትናገር። ጸሎት። አባት ሆይ በሕልሜና በራእዬ ጊዜ የዮሴፍን ተሞክሮ አሳስበኸኛል። እርሱ በቅንነት ተናግሮ ቢሆንም ቅናትና መከራ አጋጠመው። አንተ ግን በመጨረሻ ሕልሙን አሳካህለት። አባቴ ሆይ ልቤን ጠብቅልኝ፣ ራእዬን ለማንም እንዳልናገር ጠብቅልኝ፣ ያለ ጊዜው እንዳልገለጽ ጠብቅልኝ፣ በትዕግስት እንድጠብቅልህም እርዳኝ። አንተ ጊዜውን በምታውቀው ሕልም የምትፈጽመው አንተ ብቻ ነህ። በኢየሱስ ስም አምናለሁ፣ አሜን። ይህ እስካሁን ካያችሁት ሁሉ በጣም ጣፋጭና ደስ የሚል የሽቶ ሽታ ያለው ውህድ ሆኖ ሳይ ሰሞኑን በራእይ ወቅት ባዶ በሆነ ቤተ ክርስቲያን ውስጥ ብቻህን ቆመ ሳይ አየሁ። ከዚያም ቀርፋፋ ቋሚ የእግር ኮቴ ጉዞዎችን ሰማሁ። በእያንዳንዱ ዱካ ወደ አንተ ስቀርብ ዞር በል ብዬ መጮው ፈለግኩ፣ ግን መናገር አልቻልኩም። ከዚያም በራስህ ዞርክ እና በፊትህ ላይ ያለው እይታ ለምን እንዳልፈራህ ተረጋጋክ። አሁን እፎይታ አግኝተሃል። ልክ ስለዚህች ቅጽበት በሕይወትህ ሙሉ ስጠብቅ እንደነበር ሁሉ ማን እንደሆነ አየሁት። እናም ሁሉም ነገር ትርጉም ያለ ሆኖ ሳይሆን ይህንን ቻናል ሰብስክራይብ እና ሼር በማድረግ ለሁሉም ብታዳርሱ የበለጠ ተጠቃሚ ትሆናላችሁ። ሁሌም በዚህ ቻናል ላይ የማስተላልፈው መልእክት በቀላሉ ይደርሳችኋል። እናም ለዚህ ቻናል ማደግ መጎልበት የእናንተ መልካም ምክር አስተዋጽኦ ያስፈልገኛልና ከጎኔ አትለዩ ስል በእግዚአብሔር ስም ጠይቃችኋለሁ። ማን ለኔ የሚለው በእርሶ ጉልበት ላይ እንደወደቁ ይመለከቱ። እዚህ ከቆዩ አብረውን ብዙ ነገሮች ይካፈላሉ። እናም ከቆዩ ንጉሱን ደግሞ ያገኙታል። አንደኛ፣ እውነተኛ ነገር ማስታወቂያ አያስፈልገውም። እግዚአብሔር አሁን እየተናገረ ነው። አንዳንድ እውነቶች ቅዱስ ናቸው እና በተናገርኳቸው ቅጽበት መንፈሳዊ ጦርነትን እንድትጋብዝ ትችላለህ። ከነዚህ ውስጥ አንዱ የሚከተለው እርምጃ ነው። እግዚአብሔር ጸጋ ሲሰጥህ እርሱን ስሙን እንድታስከብርለትና ነፃ ስጦታውን ለሕዝብ ለማህበረሰቡ እንድታካፍል እንድታገለግላቸው እንጂ ለውይይት መድረክ እንድትከፍት አይደለም። እናም በግልጽ እንድትዘጋጅበት በአግባቡ እንድትጠቀምበት ይህ ክፍል ያሳስበሃል። እስኪ በዘፍጥረት 37 ላይ ያለውን የዮሴፍን ሕይወት እንመልከት። ልክ ዮሴፍ እንዳለመው ሕልም በጣም ለወንድሞቹ እንዲናገር የታሰበ አልነበረም። እናም ሕልሙን በተናገረበት ቅጽበት የገዛ ወንድሞቹ ተቃወሙት። ምንም ስህተት ስለሰራ ሳይሆን ጥሪው ምቾታቸውን ስለነሳቸው ማንነታቸውን ስላጋለጠባቸው ነው። እናም 12 ኮከቦቹ ሲሰግዱልኝ አየው፣ ፀሐይና ጨረቃም እንደዚሁ ሲል ወንድሞቹ ተቃወሙት። እናም ይሄንን ነገር መደበቅ ስለፈለጉ ወንድማቸው ገዢ ሆኖ እንዳይቀጥል ለእስማኤላውያኖች በ20 ብር ዮሴፍን ሸጡት። አንዳንድ ሰዎች ዕጣ ፈንታቸውን እስኪያውቁ ድረስ ያከብሩሃል። ለዚህም ነው ይሁዳ በብሉይ ኪዳን ጊዜ ሻጭ ነበረ። እናም ይህንን የሽያጩን ሀሳብ ያነሳው እሱ ነው። እና እንስጠው ከምንገደው መልካም ይመስል ሀሳብ አንዳንዴም ጥሩ ይመስላል። እናም ይህንን ወንድማችንን ከምንገድለው እንሽጠው አለ። በብሉይ ኪዳን ጊዜም ሻጭ የነበረ
በአዲስ ኪዳን ጊዜም ኢየሱስ ክርስቶስን የሸጠ እና ለእስማኤላውያኖችም በ20 ብር ዮሴፍን ከጉድጓድ ውስጥ አውጥተው ሸጡት እና ልብሱ ላይ ደም ቀብተው። አንዳንድ ጊዜ ፈጣሪ እቅዶችህን የሚሰውረው ለቅጣት ሳይሆን አንተን ለመጠበቅ ሊሆን ይችላል። ለመንገላታት ሳይሆን ለጥሩ ነገር አስቦልህ ይሆናል። በጣም ፈጥነህ ስትናገር አስተያየቶችን፣ ጥርጣሬዎችንና መንፈሳዊ ጣልቃ ገብነትን ትጋብዛለህ። ቃላቶች ኃይል አላቸው። ወንድሜ ሆይ፣ እህቴ ሆይ፣ እግዚአብሔርን የተናገርክ ባለህበት ሰዓት ላይ የምትናገራቸው ቃላቶች ኃይላቸውን ከሱ ስለምትቀበል እነሱ ደግሞ ባልተገባ ሁኔታ አድርገው ሊያጣመሙበት ይችላሉ። ምልክቶችህን ያያሉ። ሮቤልም ወደ ጉድጓዱ ተመለሰ። የታለ ወንድሜ አለ። እዛ ጉድጓድ ውስጥ ነው ያሉት። እናም ጉድጓዱ ሲያይ በደም ከተነከረ ከሚያምረው ልብስ በስተቀር ዮሴፍ በዛ ውስጥ አልነበረም። እና ለአንተ ልምምዶችህን ያስረዳሃል፣ እርምጃህን ያከታትልልሃል፣ ከብት ቀዳዳዎችን ይደፍንልሃል። ቃላቶችህ እነዚህ መግቢያ በሮች ሊሆኑ ይችላሉ። ስለዚህ ለመጽሐፍ ቅዱስ በምሳሌ ውስጥ 29:11 ላይ ሰነፍ ሰው ቁጣውን ሁሉ ያወጣል፣ ጠቢብ ግን በውስጡ ያስቀረዋል የሚለውን ማመሳከሪያ ላርክ። አንዳንድ ራእዮች በፍቅር ይዘልቃሉ። አንዳንድ ህልሞችህን በዝምታ ውስጥ በጥሩ ሁኔታ ይጠበቃሉ። አንዳንድ በረከቶች በስውር የበለጠ ያበለጽጉሃል፣ ጤና ይሰጡሃል፣ በጸሎትህ ደግሞ ደህንነትን ያስገኙልሃል። እግዚአብሔር የሰጠህን ጸጋ በሰዎች ማረጋገጥ ወይንም ማስደቅ አያስፈልግህም። እሱ መልስህ ነው። እሱ ሁኔታህ ነው። እሱ አቅምህ ነው። እሱ ብርታትህ ነው። ጊዜው ሲደርስ ራሱ ፍሬው ይናገራል። ስለዚህም አትናገር፣ ተዘጋጅ፣ በጸጥታ ተንቀሳቀስ፣ በፍቅር ተሞላ፣ ወዳድና ሰዎችን አፍቃሪ አክባሪ ሁን። ውጤትህ ከቃል ይልቅ ይናገር። ሁለተኛ እና የመጨረሻው እግዚአብሔር በስውር የነገረህን ሁሉ ለማንም ትንፍሽ አትበል። አንዳንድ ስውር ነገሮች እግዚአብሔር የሚናገራቸው ለመግለጥ አንተን ነው እና ለመግለጥ ናቸው እንጂ ለውርደት ወይንም ደግሞ ለውይይት መድረክ ማመቻቸት አይደለም። ዛሬ ለአንድ ሰው ጸለይኩኝ። እግዚአብሔር በውስጡ ያለውን ሀሳብ ይስማለት፣ በውስጡ ያለውን ነገር ይረዳለት። እኔ አሁንም ደግሜ ጸለይኩኝ። ይህ ማስጠንቀቂያ ሆኖ በንስሐ እንድንመለስ ይርዳን። እስኪ ማርያምን እንመልከት። ማርያምን ስናስባት መልአኩ ገብርኤል የእግዚአብሔርን ልጅ በማኅፀኗ እንደምትሸከም ሲነግራት የእግዚአብሔር ነገር ለማረጋገጥ አልሮጠችም፣ ወዲያ አላለችም። ማርያም ይህንን ነገር ሁሉ በልቧ እያሰበች ተጠብቀው ነበር። በሉቃስ 2:19 ለምን ብትሉኝ ምክንያት አለኝ። መገለጥ የሚመጣው መደበቅ ወይንም መሸፈን መጋረጥ ሲኖር ነው። አንተ የገለጥከውን ማን ይሰውርልሃል? እሱ ዝም በል ካለ ያ ያለህን ሁን። ያለህን ስትሆን የተደበቀውን ይገልጥልሃል። የደበቅከው ነገር ክብር ያገኛልሃል። የደበቅከው ነገር ፍሬ ያፈራልሃል። ያለ ጊዜው የገለጥከው ከሆነ ንጽሕናውን ያጣል፣ ያድፋል፣ ይቆሽሻል፣ ያለ ስፍራውም ይሆናል። እግዚአብሔርን ለመጠበቅ ከፈለክ እሱ በሚያስተምርህና በሚነግርህ ስፍራ ላይ ጊዜያትህን ወቅ፣ ጊዜያትን መርመር። ይህን ቃል እንደ መለኮታዊ ዘር ዛሬ ለሆኑ ሰዎች ዘራሁባቸው። እናም መብቀል በእነሱ ውስጥ ይጀምር። በልባቸው፣ በሀሳባቸው፣ በአእምሯቸው፣ በሁለንተናቸው ውስጥ በቅሎ ለጥሩ ፍሬ ውጤት ያብቃ። በስውር የዘራኸው እጥፍ ሆኖ ይበቅልልሃል። ጠብቀው፣ ለአንተ የታሰበ በሱ ስውር መዝገብ የተጻፈው ነውና። ልጄ ይልሃል፣ ጠቢብ ሁን፣ በልብህ ሰውረው፣
ደብቀው። የነገርኩህን እስካደርግልህ ድረስ አልተውህም፣ አልጥልህም፣ ያልኩህን እንዳትረሳ ይልሃል። ተከናወነ፣ ተከናወነ፣ ተከናወነ።